ልክ አባቶቻችን እንደሚታወቀው ሰዓሊ ለነ ቅድስ እያሉ ይመላለሳሉ። ያ እየጣማቸው ነው። ልክ 40 ዘመን አቡነ ዘበሰማያት ሲል እንደኖረው ባሕታዊ በ40 ዘመኑ ምን ነው ወዳጄ ይትቀደስ ስምከ አትልም ወይ ሲለው ይሄን አልጨረሱትም ብሎታልና አይጨረስም። ጸሎት ህሊናው ላይ የሚመላለስ አለበት። ጸሎት ማለት ሰው አፋዊ ገንዘቡን እንደሚገብረው ሁሉ ውሳጣዊ ህሊናው ለእግዚአብሔር የሚገብርበት ሐሳባዊ ግብር ለእግዚአብሔር የሚያቀርብበት ምስጢር የሚያደርስበት መገናኛ መረብ ነው። ከእግዚአብሔር ጋራ መገናኛ መረብ ነው። የጊዜ የህሊና የሐሳብ ግብር የሚገብርበት ምስጢር ነውና ጸሎት ወደ እግዚአብሔር ሊደርስ የሚያደርሰው መንገድ ነው። ከእግዚአብሔር ጋራ ለመገናኘት አንዱ መሰረታዊ ጉዳይ ጸሎት ነው ማለት ነው። መጀመሪያው ስርዓቱ ከልቡና ይጀምራል። ከዚያ በኋላ ያው ከእግዚአብሔር ጋር መነጋገር እንደመሆኑ መጠን አንድ ሰው ወደ ንጉስ ወደ ትልቅ ሰው ሲሄድ ምን ማድረግ አለበት ከተባለ ለንጉሱ የሚገባው ጥሩ ቃል መያዝ አለበት፣ የሚያቀርበው ቋንቋ መያዝ አለበት። እንደገናም ለንጉሱ የሚገባ ልብስ ለብሶ መሄድ አለበት። ከንጉሱ ፊት ደግሞ እንዴት መቆም እንዳለበት ማወቅ አለበት። ስርዓት የማያውቅ በቀድሞ ጊዜ በአባቶቻችን በነገስታት ስርዓተ መንግስት የማያውቅ ሰው አይገባም። እልፍኛ አስከልካይ የሚባል አለ። ያ ይገድበው ነበረ ስለማይሆንለት ስለማይቆም እና እግዚአብሔርም ንጉሰ ነገስት እንደመሆኑ መጠን ወደዚያ ሲቀርብ ስርዓት አድርጎ ሊሄድ ይገባዋልና አስተውሎ መሄድ መመርመር ወደ ማን እንደሚሄድ ማወቅ ከእሳት ፊት እንደሚቀርብ መገንዘብ የሚቀርብበት ፊት ለሱ ቦታ የተገባ እንዳልሆነ ነገር ግን በእግዚአብሔር ቸርነት እንደሚሄድ አስተውሎ ከሄደ ይሄ የጸሎት ቀዳሚው መጀመሪያው ነው። ከላይ ወደ ታች ከግራ ወደ ቀኝ እናማትባለን በጸሎት ጊዜ። ከላይ ወደ ታች ማማተባችን ክርስቶስ ከሰማየ ሰማያት መውረዱን ሰው መሆኑን ከግራ ወደ ቀኝ ስንመልስ እኛ በመላታ ኃጢአት የአዳም ዘር ሁሉ ተጎድቶ በሲኦል ይኖር ስለነበረ ከሲኦል ወደ ገነት ከሐሳር ወደ ክብር በዚህ መስቀል ምክንያት መስቀሉን ዙፋን አድርጎ የፈረደልን ክርስቶስ እናስበዋለና ያ ከሆነ ወደ እግዚአብሔር ይደርሳል። በዚህ አየይዞ ሰነፍ አለመሆን ጸሎት ላይ ወሰሰ ዘሐካይ በነፍሱ ወይስ ጸሎተ እምካላን ወእቱ ያኪ ሊቁ አንቲያኮስ የተባለው ሊቅ በዚህ በመጽሐፋዊ ላይ ራሱ ሰነፍ ሆኖ ሳይጸልይ ሌሎችን ጸልዩልኝ የሚል ሰው ይሄ በጣም ሰነፍ ነው አይጠቀምበትም ይላል። ራሱ አልሞከረውምና ጀምሮ ሲያቅተው ቢሆን ኑሮ ጥሩ ነበርና አለመስነፍ ስንፍናን አርቆ ከእግዚአብሔር ጋር እንደመነጋገሩ መጠን በነቂህ መቆም በተግቶ ማየት ሲናገሩ ኃጢአተኛ ነኝ ብሎ የሚጸልይ እግዚአብሔር እንደሚሰማው የሚያምን ሰው ብፁዕ ነው አሉ። እስከ ኃጢአተኛነት እግዚአብሔር ይሰማኛል ብሎ የሚመጣ ሰው ያ ሰው ለንስሐ የተቃረበ ነው ብለዋል። ያ ሰው ደግ ነውና እንዲህ አይደለም። በቃ ሁሉ ጊዜም ወደ እግዚአብሔር ፊት መቅረብ እንዳለብን በአባቱ ፊት ቢያጠፋ አባቱን ይቅርታ መጠየቅ ተገቢ ነገር ነው። ጸሎት ማለት ልመና ማለት ነው። በሌላ በኩል ጸሎት ማለት ከእግዚአብሔር ጋር የሚነጋገሩት ንግግር ማለት ነው። ጸሎትሰ ተናግሮቱ ለሰም ምስለ እግዚአብሔር። ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገረው ንግግር የሚጠይቅበት የልመና ቋንቋ ማለት ነው። ጸሎት ማለት ሰው አፋዊ ገንዘቡን እንደሚገብረው ሁሉ ውሳጣዊ ህሊናው ለእግዚአብሔር የሚገብርበት ሐሳባዊ ግብር ለእግዚአብሔር የሚያቀርብበት ምስጢር የሚያደርስበት መገናኛ መረብ ነው። ከእግዚአብሔር ጋራ መገናኛ መረብ ነው። የጊዜ የህሊና የሐሳብ ግብር የሚገብርበት ምስጢር ነውና ጸሎት ወደ እግዚአብሔር ሊደርስ የሚያደርሰው መንገድ ነው። ከእግዚአብሔር ጋራ ለመገናኘት አንዱ መሰረታዊ ጉዳይ ጸሎት ነው ማለት ነው። የመጀመሪያው ለመጸለይ ሰው ራሱን ማዘጋጀት ነው። ንጽህናውን መጠበቅ፣ አለባበሱን ማስተካከል፣ እንዲሁ የሚቆምበትን አቅጣጫ በስጋዊም በመንፈሳዊም
አመዛዝኖ መቆም። ይህ ማለት ጸሎት ከመጀመሩ በፊት አንድ ሰው ይታጠባል። አለባበሱን በማደግደግ ወይም መስቀል አምሳል አድርጎ በመልበስ ፊቱን ወደ ምስራቅ መልሶ በመቆም እነዚህ ሶስቱ ቅድመ ጸሎት ሰው ለጸሎት ከመዘጋጀቱ በፊት የሚያደርጋቸው ስርዓቶች ናቸው። ከዚህ የሚቀጥለው እንግዲህ ያው በማማተብ ይጀምራል። የሚጸልየውን ጸሎት ለህሊናው ለነፍሱ እንዲሰማ እየተረጎመ ይጸልያል። እንዲሁም መስገድ በሚገባው ጊዜ ይሰግዳል። በእንደዚህ አይነት ጸሎት ሊሆን ይገባዋል ማለት ነው። ሌላው ጸሎት ልቡናዊት ናት፣ አፋዊት አይደለችም። እንደሚታወቀው ጸሎት ውሳጣዊ ህሊናን ውሳጣዊ ልቡናን ለእግዚአብሔር የምናቀርብበት እንደመሆኗ መጠን የመጀመሪያው ዝግጅት የመጀመሪያው ስርዓቷ ለጸሎት ልቡና ላይ ነው የሚጀምረው። የልቡና ትንሳኤ ሊኖረው ይገባል። ልክ ሐዲስ ትንሳኤ ለመነሳት ትንሳኤ ህሊና ሊኖረው እንደሚገባ ሁሉ ለሚጀምረው ጸሎትም ትንሳኤ ልቡና ሊኖረው ይገባል። ትንሳኤ ልቡና ካለው ለሚጸልየው ጸሎት ተፈጻሚነት እንዲኖረው ራሱን ያዘጋጃል። ትንሳኤ ልቡና ካለው የሚጸልየውን ጸሎት ያውቀዋል። ትንሳኤ ልቡና ካለው የሚመጡ ፈተናዎችን ያውቃልና ጸሎት የሚጀምረው ስርዓቱ ከልቡና ነው። ልቡናው ይነሳሳል። ፈጣሪውን ማመስገን እንዳለበት ይቆርጣል፣ ያስባል፣ ይመረምራል። ለፈጣሪው መገዛት እንዳለበት ይገነዘባል። ከዚያ በኋላ ወደ እግዚአብሔር ይሄዳል። ይሄንን ሊቁ አትናቴዎስ በድርሳኑ ላይ ሲገልጸው ወአይማረኒ መይሰፉ ስርዓቶሙ ወአይዋፍኒ መይሰፉ ክነፊሆሙ እየሰረሩ አይዋፋት ክንፋቸውን ካልዘረጉ ማይበሩ ከሆነ መርከቦችም መቅዘፊያቸውን ካልጣሉ የማይሄዱ ከሆነ ከባህሩ መካከል የሚቀሩ ከሆነ አንተም የመጀመሪያው ህሊና የመጀመሪያው ሐሳብህ ልቡና ላይ ይሁን ብሏል። ሊቁ ዮሐንስ አፈወርቅም በተግሳጹ ላይ ለማይተክል ሰፊሃ ዲከ ሰፍሆ ለህሊናከ ህሊናህን ዘርግተህ ለእግዚአብሔር አቅርበው። አንተ ሰው እኔ መቆም አልችልም መስገድ አልችልም ለምን ትላለህ? ጸሎት ልቡናዊት አለችና የልቡና ጸሎት አለች፣ እሷን ለእግዚአብሔር አቅርባትና አሰማው ብሎ ይናገራል። ስለዚህ ጸሎት መጀመሪያው ስርዓቱ ከልቡና ይጀምራል። ከዚያ በኋላ ያው ከእግዚአብሔር ጋር መነጋገር እንደመሆኑ መጠን አንድ ሰው ወደ ንጉስ ወደ ትልቅ ሰው ሲሄድ ምን ማድረግ አለበት ከተባለ ለንጉሱ የሚገባው ጥሩ ቃል መያዝ አለበት፣ የሚያቀርበው ቋንቋ መያዝ አለበት። እንደገናም ለንጉሱ የሚገባ ልብስ ለብሶ መሄድ አለበት። ከንጉሱ ፊት ደግሞ እንዴት መቆም እንዳለበት ማወቅ አለበት። ስርዓት የማያውቅ በቀድሞ ጊዜ በአባቶቻችን በነገስታት ስርዓተ መንግስት የማያውቅ ሰው አይገባም። እልፍኛ አስከልካይ የሚባል አለ። ያ ይገድበው ነበረ ስለማይሆንለት ስለማይቆም እና እግዚአብሔርም ንጉሰ ነገስት እንደመሆኑ መጠን ወደዚያ ሲቀርብ ስርዓት አድርጎ ሊሄድ ይገባዋልና አስተውሎ መሄድ መመርመር፣ ወደ ማን እንደሚሄድ ማወቅ፣ ከእሳት ፊት እንደሚቀርብ መገንዘብ፣ የሚቀርብበት ፊት ለሱ ቦታ የተገባ እንዳልሆነ ነገር ግን በእግዚአብሔር ቸርነት እንደሚሄድ አስተውሎ ከሄደ ይሄ የጸሎት ቀዳሚው መጀመሪያው ነው። ጸሎት ጊዜ ማድረግ ያለበት አንደኛው ምስጋና ከሆነ በሚያመሰግንበት ጊዜ እግዚአብሔር ዓለምን ፈጥሮ መመገቡን ቸርነቱን ራሱ የጸሎቱ ባለቤት የሆነው ሰው ለዚህ ጸሎት የተመረጠ መሆኑ በራሱ ካለማወቅ ወደ ማወቅ ከተለያዩ ስነ ፍጥረታት ለይቶ ሰው በማድረጉ ብቻ እግዚአብሔርን ያመሰግንበታል በጸሎቱ ውስጥ አንድ ሰው። ሌላው ስለ ክርስቶስ ስጋዌ ከሚያነሳ ነገር ሲደርስ የክርስቶስን ትሕትና መዘከር ማሰብ፣ በበረት መተኛቱን የተቀበለውን መከራ ሁሉ ለሰው ሲል እያሰቡ በዚህ ውስጥ መመላለስ፣ ስለ ኃጢአት ስርየት በሚደርስበት ጊዜ የራስን ኃጢአት ማሰብ፣ እግዚአብሔር እንዲህ ሲፈጥረኝ እኔ ለዚህ ብቁ አይደለሁም አልተዘጋጀሁም በዚህ በቃሉ እየሄድሁ አይደለሁም ብሎ ራስን በንስሐ
ልብን በንስሐ ጸጸት ውስጥ በማድረግ እንባን ማፍሰስ በጸሎት ጊዜ ይሄ ያስፈልጋል። የክርስቶስን መከራ በሚያስብ ጊዜ ይህ ሁሉ የተከፈለ ለሰው ስለሆነ ለኔ ስትል ይህን ሁሉ መከራ ተቀበልክ ብሎ እንባን ማፍሰስ በእንባ የታጀበ ቢሆን ጸሎት ጥሩ ነው። እንግዲህ ከዚህ ባለፈ በእያንዳንዱ ተዘክሮተ መስቀልን በሚደርስበት ጊዜ ፊቱን በመስቀል ማማተብ ይህ የጸሎት አንዱ ነው። ለመኮንኩ አወጽ አጋንንተ በአጥባይተ እግዚአብሔር በሉቃስ 11:27 ላይ እኔ በእግዚአብሔር ጣት አጋንንትን የማስወጣ ከሆነ ብሎ ክርስቶስ እንዳስተማረ ይሄ ጣታችን በመንጸልይበት ጊዜ ጣታችን ትምህርተ መስቀል ሰርተን ስናማትብ አጋንንትን እናርቅበታለን። ይሄን ትምህርተ መስቀል ስናማትብ ለዚህ ስርዓት አለው። ከላይ ወደ ታች ከግራ ወደ ቀኝ እናማትባለን። በጸሎት ጊዜ ከላይ ወደ ታች ማማተባችን ክርስቶስ ከሰማየ ሰማያት መውረዱን ሰው መሆኑን ከግራ ወደ ቀኝ ስንመልስ እኛ በመላታ ኃጢአት የአዳም ዘር ሁሉ ተጎድቶ በሲኦል ይኖር ስለነበረ ከሲኦል ወደ ገነት ከሐሳር ወደ ክብር በዚህ መስቀል ምክንያት መስቀሉን ዙፋን አድርጎ የፈረደልን ክርስቶስ እናስበዋለና በመስቀሉ ላይ የተሰቀለ ክርስቶስን ስለምናስብበት በምንጸልይ ጊዜ ከምናከናውናቸው ነገሮች ይህን የመሳሰሉት ናቸው። እንግዲህ ቅዱስ ዮሐንስ አፈወርቅ ስምየ ወለትየ ወሬ ወአጽምየ ዝነኪ ረስየ ሕዝበኪ ወቤተ አቡኪ እስመ ፍትወ ንጉሥ ነኪ። ልጄ ሆይ ስሚ የአባትሽን ቤትም እርሺ ንጉሥ ደም ግባትሽን ወዷልና ብሎ ትንቢት የተነገረውን በመዝሙር 44 ከቁጥር 16 ጀምሮ ያለውን ሲተረጉም እንዲህ ብሏል። ትርጉሙ ለእመቤታችን የተሰጠ እንደመሆኑ መጠን ወደ ምእመናንም ተርጉሞታል ሊቁ። ልጄ ሆይ ስሚ የአባትሽን ቤት እርሺ ንጉሥ አንቺን ወዷልና። ይሄንን ሲተረጉም የተመስጦ ምሳሌ ብሎታል። የአባትሽን ቤት እርሺ ማለት ተድላ ዓለምን ጣዕመ ዓለምን ሐሳቡን ዘንጊው በጸሎት ጊዜ መዘንጋት ሌሎችን ነገር ከእግዚአብሔር ጋር እንደሚነጋገር መጠን አለማስተመተው እነዚያን ነገሮች ከልቡናችን ውስጥ እንዳይወጡ እንዳይወርዱ እንድናደርጋቸው ዮሐንስ አፈወርቅ ያስተምራል ሊቁ። ዘንጋው ያ ከሆነ ወደ እግዚአብሔር ዘንድ ይደርስልሃል አለ። ምነዋ ከነቃሃሊዮ ከሐሳብ ሰው ይርቃል ወይ አሉ አበው። አይ እየቀደም ሲገባ እየቀደም አስወጣው። ልክ እግዚአብሔር አምላካችን ቤት በርህን ዝጋ ይሌለ በርህን ዝጋው፣ በምጾምበት ጊዜ እንዲህ አድርግ፣ በምጸልይበት ጊዜ አንተስ ቤትህን ዝጋ እንዲህ ይላል። ሐሳብ ዓለምን ነገረ ዓለምን ሐሳባትን በሙሉ ተዋቸው አታስገባቸው ማለቱ ነውና ይሄንን አባ ሰልዋኖስ አንደረድ አባቴ ጸሎት እጸልያለሁ ግን ክፉ ሐሳብ ይመጣብኛል ምን ላድርግ አላቸው። አይ ሳትተነፍስ ኑር አሉት። አይቻለኝ ማለት እንኪያስ በየጊዜው የምትተነፍሰውን በየጊዜው አስወጣው። ስተነፍስ እያስወጣው ኑር። ጸሎት እንዲያ ነው። ሐሳቦች እንኳን ቢመጡ እያስወጣናቸው ምን ተነፍሰው ነው ጸሎት። ያ ከሆነ ወደ እግዚአብሔር ይደርሳል። በዚህ አየይዞ ሰነፍ አለመሆን ጸሎት ላይ ወሰሰ ዘሐካይ በነፍሱ ወይስል ጸሎተ እምካላን ወእቱ ያኪ ሊቁ አንቲያኩስ የተባለው ሊቅ በዚህ በመጽሐፋዊ ላይ ራሱ ሰነፍ ሆኖ ሳይጸልይ ሌሎችን ጸልዩልኝ የሚል ሰው ይሄ በጣም ሰነፍ ነው አይጠቀምበትም ይላል። ራሱ አልሞከረውምና ጀምሮ ሲያቅተው ቢሆን ኑሩ ጥሩ ነበርና አለመስነፍ ስንፍናን አርቆ ከእግዚአብሔር ጋር እንደመነጋገሩ መጠን በነቂህ መቆም በተግቶ ማየት። ሌላም ልክ አባቶቻችን እንደሚታወቀው ሰዓሊ ለነ ቅድስ እያሉ ይመላለሳሉ። ያ እየጣማቸው ነው። ልክ 40 ዘመን አቡነ ዘበሰማያት ሲል እንደኖረው ባሕታዊ በ40 ዘመኑ ምን ነው ወዳጄ ይተቀደስ ስምከ አትልም ወይ ሲለው ይሄን አልጨረሱትም ብሎታልና አይጨረስም። ጸሎት ህሊናው ላይ የሚመላለስ አለበት። ሊጥመው መቻል አለበት። ምግብ መሆን አለበትና ይሄንን ነው እና ባካይ ሊቡና ሊኖረው አይገባም። በዚህ ጊዜ ቅዱስ ጴጥሮስ ወአንተ ሙሰ በኩሉ ጉጓ ገቢረክሙ አትለው ዋለ ሰናይት በሃይማኖትክሙ ወበሰናይት ለአእምሮ ወበአእምሮ ለይዘሞ እናንተስ በውስጥ በአፋ ችኮላን አድርጋችሁ በጓን ያዙ አለ። በበጎይቱ ላይ አእምሮን ያዙ ልባዊ ነው። በአእምሮ ላይ ደግሞ ልብ ይሄ
ዝሙታ ይላታል። አለማባከን ልቡናን አለማባከን ማባከንን ከዝሙት ጋር ይገልጸዋል። አለማባከንን ደግሞ ከንጽህና ጋር ይገልጸዋል። የማይባክን ልቡናን ያዙባት ብሏል። ይሄ ከሆነ ተፈጻሚነት ይኖራልና ልቡና እንዳይባክን እንዳይሰረቅ አድርጎ መጸለይ፣ የምናነበውን ነገር ማስታወስ። ቅዱስ አባ መቃርስ ሲያነብ ሲያስተምር አንድ ቃል ቢጽፋው እኮ ፈኑ ሙሴሃ ገብረከ ከመያለብወን ያህተ ቃለ አንዲቷን ቃል የጠፋችኝ እንዲነግረኝ ሙሴን ሰደድልኝ እያለ ይጸልይ ነበረ ይሄንን እያለ እና የምንጸልየውን ነገር ማስታወስ። እዚህ ማዕረግ ቅዱሳን አበው እንኳን ጸሎት ሲያደርጉ አንዱ ቃል እየጣማቸው አይሰዳቸውም ነበረና ጣይሙ ካለን ጸሎቱ ራሱ ይረዝማል። አቡነ ዘበሰማያት የ2 ዓመት የ3 ዓመት የ40 ዘመን ጸሎት ይሆናል። ውዳሴ ማርያም ሰዓሊ ለነ ቅድስት የ3 ቀን የ4 ቀን የ40 ዘመን ጸሎት ይሆናል። ለዚህ አይደለ በዜና አበው ላይ አንድ ባይታዊ ፈጣሪ ሆይ ቀኑ አንሷልና ቀኑን ጨምሮ አስረዝመው ብሎ ጸልዮ ነበር። ቀኑን ጨምሮ አስረዝመው አለው። ለምንድነው አሉ? የሰኞውን ሳልጨርስ የማክሰኞ ይተካብኛል አልሆነልኝም አለው። ከዚህ በኋላ ግሩማን አራዊትን ካለ ፍጥረትን ነብየ ሞት ነዲዋታን አሳይቶት አመጣው። ከዚያ እጹብ ያንተ ስራ እያለ በዚያ እየተመሰጠ መኖር ጀመረ። ጣይሙ ሲገባን አንዱ ጸሎት ረጅም ይሆናል። ሳናውቅ እንኖራለን። ልክ ሰፊ ነው ይሄ ሰለስቱ አሃው 40 ዘመን 40 ቀን ተመስጠው ሳያውቁት አብይ ጾምን አሳልፈዋል። እንደዚያ መሆን ይቻላል። ጸሎት የተወሰነ ጊዜ አለው። ጸሎት ሊቁ ዮሐንስ አፈወርቅ አሁንም ቢቻላችሁ ሲላል ነፋስ ከመፍሰስ ከመንፈስ አፍላጋት ከመፍሰስ እንደማያቋርጡ ሁሉ የእግዚአብሔር ቃል ሁሉ ጊዜ ካፋችሁ ባይለይ ጥሩ ነው። ይህ ባይሆን ደግሞ በ24ቱ ሰዓት፣ ይህ ባይሆን በ12ቱ ጊዜያት፣ ይህ ባይሆን በ7ቱ ጊዜያት፣ ይሄን ባትችሉ ግን በጧትና በማታ ግን ስመ እግዚአብሔር ሳትጠሩ መቅረት የለባችሁም ይላል። ጸሎት ማለት እንግዲህ የነፍስ ምግብ ነው። ሲሲታ ለነፍስ ሰሚዓ ቃለ እግዚአብሔር፣ የእግዚአብሔርን ቃል ካንደበቱ እያወጣ በጆሮ እየሰማ መሄድ ይሄ ለሰውየው የዕለት ከዕለት ምግቡ ነው። ምግቡ ከሌላው የሚሰማው እንዳልሆነ ቅድም እንደተማርነው ራሱ እየጸለየ ራሱ እየሰማ ከእግዚአብሔር ጋር የሚገናኝበት ስለሆነ ለክርስቲያን በታዘዘው ጊዜ ማለት ሰብአ ለዕለተ የሰብሐከ ብሎ ነብይ እግዚአብሔር በመዝሙር 118 ላይ እንደተናገረው በቀን በ24ቱ ሰዓት ላይ በ24ቱ ሰዓት ውስጥ 7 ጊዜ ጸሎት ማድረግ ለአንድ ክርስቲያን ይገባዋል። 7 ጊዜ ማለት ጠዋት ከምኝታው ሲነሳ ነው አንደኛው የሚጀምረው። ይሄን ጽልመተ የሌሊቱን ጨለማ አስወግደህ ይሄን የሚታየውን ብርሃን የተካህልኝ ብሎ በሌላ መልኩ በዚህ ሰዓት የሰው ሁሉ ግንድ አዳም የተገኘበት ስለሆነ አዳምም ከተገኘበት አንዱ ለምስጋና ስለሆነ ይሄን ሰዓት አስቦ በሌላ በኩል በዚህ ሰዓት ክርስቶስ በጲላጦስ አደባባይ ለፍርድ የቀረበበት ሰዓት ስለሆነ ነግ ለኔ ስትል ወደ ፍርድ አደባባይ የቀረብህ እያሉ እያሰቡ አንደኛው ይህን ማሰብ ያስፈልጋል ለክርስቲያን። ሁለተኛው ከቀኑ 3 ሰዓት ላይ ነው። ይሄም ሰዓት እናታችን ሔዋን የተፈጠረችበት ሰዓት ነው። እመቤታችን ቅድስት ድንግል ማርያም ብስራተ መላክን ሰምታ ጌታችን መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ሰዓት ነው። መንፈስ ቅዱስ ለሐዋርያት ተገልጾ ወይም ተዋህዶ ምስጢር የገለጸበት ቋንቋ ያናገረበት ሰዓት ነው። ወደ ክርስቶስም ሲሄድ ክርስቶስ በዚህ ሰዓት የሾህ አክሊል ደፍቶ የተገፈፈበት ሰዓት ስለሆነ ይሄን ማሰብ ያስፈልጋል። ሶስተኛው ቀትር ነው 6 ሰዓት። በዚህ ሰዓት አዳም ዕፀ በለስን በልቶ ከእግዚአብሔር የተለየበት ሰዓት ነው። አጋንንት ይሰለጥናሉና በዚህ ሰዓት ወአየ ፀሐይ ሲጸና አይምሮ ይዝላል እና በዚህ ጊዜ እግዚአብሔርን ማሰብ ያስፈልጋል። ሄኖክ ቤተ መቅደስን ያጠነበት ይላል በመጽሐፈ ሄኖክም ክርስቶስ በሁለት ወንበዴዎች መካከል ራቁቱን የተሰቀለበት ሰዓት ስለሆነ
ይህ ሰዓት መታሰብ ይህን ሰዓት ማሰብ ለክርስቲያን ይገባዋል። አራተኛው 9 ሰዓት ነው። በዚህ ሰዓት የሰው ምግባረ ጾሙ ምግባረ ጸሎቱ ወደ እግዚአብሔር የሚያርጉበት ሰዓት ነው። ጊዜ ተሰዓቱ ሰዓት ያርጉ መላእክት ምግባሮ ለሰብ ሀበ ክርስቶስ ንጉሠ ቅዱስ ያሬድ እንዲህ ተናግሯል። የሰው ምግባሩ የሚያርግበት ሰዓት ስለሆነ ይህን ማሰብ ያስፈልጋል። ስለ ክርስቶስ በዚህ ሰዓት መራራ ሐሞትን ጠጥቶ ቅድስት ነፍሱን ከቅድስት ሥጋው በፈቃዱ የለየበት ሰዓት ስለሆነ የቤተ ክርስቲያናችን የጸሎት ማድረጊያው በተለይ በአጽዋማት ጊዜ መስዋዕታችን የሚያርገው በዚሁ ሰዓት ነው ማለት ነው። አምስተኛው የ11 ሰዓት ጸሎታችን ነው። ይሄ የሰርክ ይባላል። ሰርክ ማለት እንግዲህ ምሽት ማለት ነው። አንድ ሰው ስራ ሲሰራ ውሎ ዋጋውን የሚከፈለው በምሽት ነው ከስራው በሚለያይበት ጊዜ። ይሄም ሰዎች ክርስቲያኖች ስራቸውን ሲሰሩ ኑረው ይህ ሰርክ ማለት የዕለተ ሞት ምሳሌ ነው። አንድ ሰው ስራ ሲሰራ ኑሮ ዋጋ የሚከፈለው ያው በሞቱ ጊዜ ነው። እስከሚሞት ድረስ አንድ ሰው ምንነቱ አይታወቅም። ቅዱሳንም ገድላቸው የሚጻፈው ስማቸው የሚታሰበው በሞት ህይወታቸውን ፈጽመው የዚህ ዓለም ጉዟቸውን ከክርስቶስ የማይመለሰውን ቃል ከሰሙ በኋላ ነው። ስለዚህ የ11 ሰዓት የምንጸልይበት በዚህ ምክንያት ነው። ሌላው ክርስቶስ በለበሰው ስጋ ወደ መቃብር የወረደበትም ሰዓት ይሄ ነው። በዮሴፍና በኒቆዲሞስ እጅ ተገንዞ ወደ መቃብር የወረደበት ሰዓት ይሄን እያሰቡ መጸለይ። በንዋም 3 ሰዓት ማለት ነው። በምሴተ ሐሙስ ክርስቶስ በጌቴሴማኒ የጸለየበት ከደቀ መዛሙርቱ ወደ ፈተና እንዳትገቡ ጸልዩ እያለ ጸሎትን ያስተማረበት እየወደቀ እየተነሳ እየተንበረከከ ላበቱ እየፈሰሰ የጸለየበት አባት ሆይ ያንተ ፈቃድ ቢሆንስ ይህች ጽዋ ከኔ ተለፍ እያለ የጸለየበት ሰዓት ነው። ያን ማስታወስ እንዲሁ ደግሞ ሰው ለእረፍት የሚዘጋጅበት ስለሆነ ይህን የሰጠኝ የማርፍበት ብሎ የሚያመሰግንበት ነው። ይሄ 6ኛው ነው። 7ኛው መንፈቀ ሌሊት ነው። እንግዲህ መንፈቀ ሌሊት ብዙ ስራ የተሰራበት ነው። ክርስቶስ ተወልዶበታል፣ ዓለምን ለማዳን ተጠምቆበታል፣ የዕዳ ደብዳቤያችን ለመደምሰስ እንዲሁ ከመቃብር ተነስቶበታል፣ ትንሳኤያችን ለማወጅ ሌላው ዳግም ይመጣበታል። ይሄን በማሰብ መጸለይ ይገባል። ክርስቲያን እንግዲህ እነዚህን ሰዓቶች ቢችል በእነዚህ የታዘዘው ጸሎት ምንድነው ስንል በማቴዎስ 6:9 ላይ ራሱ ክርስቶስ የተናገረው እናንተ ስትጸልዩ እንዲህ ብላችሁ ጸልዩ ተብሎ የተነገረው አባታችን ሆይ የሚለው ጸሎት ነው። በዚህ ተመላልሰው በእነዚህ በሰባቱ ጊዜያት ደጋግመው መጸለይ ያለባቸው። እነዚህም 12 ጊዜ ነው ተመላልሰው የሚጸለዩት። 12 ጊዜ በእነዚህ በሰባቱ ሲጸለይ 84 ይሆናል ማለት ነው። በ24 ሰዓት እነዚህን አባታችን ሆይ የሚለውን ክርስቲያንን ሁሉ ይጸልያል። ግን ባይችል ነው አሁንም ክርስቲያን እነዚህን ሰባቱን ጊዜ ያስታኮተ መጸለይ ባይችል ቢያንስ ጠዋትና ማታ ግድ ነው አንድ ክርስቲያን መጸለይ ያለበት። መቼም ሰው ሙሉ ቀኑን ሲመገብ አይውልም። ግን ጠዋት በተመገበው ለማታ መድረስ እንደሚችል ሁሉ በስጋው ጠዋት የጸለየው ጸሎት እስከ ማታ ድረስ ማታ የጸለየው እስከ ጠዋት ስለሚያደርሰው ጠዋትና ማታ ቢቻል ይሄም ጸሎት በቤተ ክርስቲያን ቢሆን ጥሩ ነው። ያለዛ ግን ይሄንን ይጸልያል። ከዚሁ የተረፈውን ግን 3 ሰዓት ሲሆን መገረፉን፣ 6 ሰዓት ሲሆን መሰቀሉን፣ 9 ሰዓት ሲሆን ሐሞት መጠጣቱን ነፍሱን ከስጋው መለየቱን፣ 11 ሰዓት ሲሆን ወደ መቃብር መውረዱን፣ 3 ሰዓትም ሲሆን ስለኛ መጸለዩን ይሄን እያሰበ አንድ ክርስቲያን አንድ አቡነ ዘበሰማያት እንኳን በማይመች ቦታም እንኳን ውስጥ ሆኖ ይሄንን ማሰብና አንድ አባታችን ነው መጸለይ አለበት ይላል። ጸሎት የመጀመሪያው የሚጸለየው በእግዚአብሔር ስም ነው። የመጀመሪያው
አምላከ ብርሃን ወላደ ሕይወት ረሱል አእምሮ ወሃቢ ጸጋ ዘምጸጋ ፍጹም የእውቀት ሁሉ መገኛ የጸሎት ሁሉ መዳረሻ ብሎ በመጽሐፈ ኪዳን ተጽፎ እንደምናገኘው ሁሉ በስመ እግዚአብሔር ይጸለያል። የመጀመሪያው መሰረቱ ዘባሃቤከ ያአረፍ ነጽሮተ ኩሉ ነባበያን ጸሎት መጽሐፍ ሁሉ ጸሎት ወአስተብቆት የጸሎት ሁሉ መዳረሻ የምልጃ ሁሉ መዳረሻ ይለዋል። ሰው የጸለየው ጸሎት ሁሉ ወደ እዝነ እግዚአብሔር ትገባለችና የሚጸለየው በእግዚአብሔር ስም ይጸለያል። መጻሕፍት ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 1 ከቁጥር 3 ጀምሮ ብናነብ አቀድም አይኩቶቶ ለእግዚአብሔር በእንተ ኩልክሙ ስለናንተ እግዚአብሔርን አስቀድሜ አመሰግነዋለሁ ለሱ ጸሎት አቀርባለሁ ወእሰግድ በበረከ ልብየ በልቡና ያመሰግድለታለሁ እያለ ይናገራል። በእግዚአብሔር ስም ጸሎት ይደረጋል። በአንጻሩ ደግሞ በቅዱሳን ስም ጸሎት ይደረጋል። በቅዱሳን ስም ጸሎት ሲደረግ እግዚአብሔር በገለጸው መጠን ነው። እግዚአብሔር በገለጸው መጠን ማለት እግዚአብሔር ቅዱሳን በሱ ስም እንዲመሰገኑ ፈቃድ ሆኗል። እንዲመሰገኑ ለምሳሌ አምላከ አብርሃም አምላከ ያዕቆብ አምላከ ይስሐቅ መባል ደስ እንደሚለው ራሱ ተናግሯል። በገለጸልን መጠን አምላከ አብርሃም አምላከ ይስሐቅ ብሎ መጸለይ በቅዱሳን ስም አስተባብሮ መጥራት ቤተክርስቲያናችን ታስተምራለች። ዘጸአት ምዕራፍ 3 ቁጥር 16 ብንመለከት ይሄ ለዘላለሙ መታሰቢያ ነው ብሎታል። ስሜን ሙሴን እኔ ለዘላለም ምጠራበት ይሄ ስሜ ነው አለው። ስለዚህ ራሱ ስሜ ነው ካለ በአብርሃም ስም በያዕቆብ በይስሐቅ ስም እንዳንጸልይ ማንም ይከላን የለም፣ ስሙ ነዋ። ሌላም ነብዩ እግዚአብሔር ሙሴ ዘጸአት 32 ላይ የተናገረው ቃል አለ። ተዘከረ አብርሃምሃ ይስሐቅሃ ወያዕቆብሃ ዘመሃልከሎሙ በረስከ በራስህ የማልህላቸውን አብርሃምን ይስሐቅን ያዕቆብን አስብ አለው። እርሱም አሰበ አብርሃምን ይስሐቅን ያዕቆብን አስቤ ይቅር አልሁ አለ። ስለዚህ ይቅር ሚል ከሆነ በእነሱ ስም ስንጸልይ እንጸልይበታለን። ይሄንንም አስተምሮታል። ለምሳሌ ወአክበርዎ ለመሬታ ነብዩ እግዚአብሔር ሙሴ በተናገራቸው ቃላት ሁሉ እንደገዚሁ ነብዩ እግዚአብሔር ዳዊት ሰሎሞን በተናገራቸው ቃላት በሙሉ ተነግሮ ተጽፎ ይገኛልና አንደኛ ነገሥት ምዕራፍ 11 ከቁጥር 12 ላይ ጀምሮ ብናነብ ስለ አባተ ስለ ዳዊት ይቅር ላለሁ ይላል። ስለ ዳዊት ይቅር ምን ከሆነ ደግሞ በእንተ ዳዊት መሐረነ እንላለን። መሰረቱ ይሄ ነው። አሁን ዳዊትን አምላክ አደረግነው ማለት አይደለም። አምላከ ዳዊት ማለት ነው። በዳዊት በኩል ጸሎት እንዲመጣ እግዚአብሔር ፈለገ። ስለዚህ በቅዱሳን በኩል እንዲመጣ ከፈለገ በዚያ እንጸልያለን። ብዙ ተጽፏል በዚህ ዙሪያ። አብርሃምን ብዙ ቦታ ላይ አነስቶታል። አቤሜሌክ ወደ እግዚአብሔር ጸሎት ላቀርብ ስል አልፈልግም በአብርሃም በኩል አምጣልኝ ብሎታል። ስለዚህ አምላከ አብርሃም ተሳሃለን እንላለን። ይሄን የመሰለ የኢዮብ አገልጋዮች እነ ኤልፋዝ ጸሎት ሊያቀርቡ ፈለጉ፣ መስዋዕት ሊያቀርቡ ፈለጉ። አይ በኢዮብ በኩል አድርጋችሁ አምጡልኝ አለ። በኢዮብ በኩል ጸሎቱ ተቀረበ፣ እግዚአብሔር ጸሎቱን ተቀበለ። ትንቢተ ኢዮብ ምዕራፍ 42 ከቁጥር 8 ላይ ብንመለከት አለ። ስለዚህ በቅዱሳን ስምም እንደዚህ ጸሎት እንዲመጣለት እግዚአብሔር ይፈልጋል። ለምን ቢባል ረቂቅ ህቡ መናን እሰጠዋለሁ ወእሁ መጽሐፈ ብርሃን የተሰወረ መጽሐፍን እሰጠዋለሁ ወውስጥ መጽሐፍ ስም አዲስ ዘአልቦ ዘነሶ በመጽሐፉ ውስጥ ማንም ያልያዘው አዲስ ስም እሰጠዋለሁ ይላል። አምላከ እገሌ መባል በስማቸው መለመንን ሰጥቷል። ይሄንን ዮሐንስ አፈወርቅ እንዲህ ብሏል። እያሐፍር በእነሱ ስም ሲጠራ አላፈረበትም አለ። አምላከ እገሌ አምላከ ሐዋርያት መባልን ካላፈረበት ራሱ እግዚአብሔር ከፈለገው እኛ ደግሞ ማንም ይከለክለን የለምና እንጸልያለን ማለት ነው። ይሄ በተለይ ቤተክርስቲያናችን ጸሎቷን ስትጨርስ በፍቁር ወልድከ በቅንው ወልድከ እያለች ትጸልያለች። በጌታችን በኢየሱስ ክርስቶስ ስም የሚጸለዩ ጸሎት ሁሉ ጸሎት እንግዲህ የተለያየ ነው። እንግዲህ አንደኛው የአምልኮት ጸሎት አሁን ወደ በኋላ ያልናቸው እነዚህ በአምልኮት ለእግዚአብሔር ብቻ የሚሰጡ ጸሎቶች አሉ። ለእግዚአብሔር ብቻ የሚገባ ጸሎት። ለቅዱሳን ደግሞ የሚገባቸው ደግሞ የክብር ጸሎት እንጸልያለን እኛ። ቅድም መምህር እንዳሉት የምልጃ ጸሎት ቅዱሳን ማለት ለእግዚአብሔር ሰው በመጽሐፍ ይጸልያል። መጽሐፉን እያየ ከመጽሐፉ ላይ የተጻፈውን ፊደሉን እያየ እንደሚጸልይ ሁሉ ቅዱሳንም ለኛ
መጻሕፍት ናቸው፣ ሕያዋን መጻሕፍት ናቸው። የነሱን ስራ እያየን እያሰብን በዕለተ ቀናቸው ለምሳሌ ቤተክርስቲያናችን ጸሎት ከምንለው አንዱ የጸሎት ክፍል ዝማሬ ሊሆን ይችላል። ማህሌቱ ሰዓታቱ ስንቆም በዚህ ጊዜ ቅዱሳን እናነሳለን። ምን ማለታችን ነው? እነሱ በድካማቸው በእግዚአብሔር ቸርነት ያለፉትን ህይወት የምናስታውስበት የምናነበው ነው። በጸሎት ላይ ልቡናችን ከዚያ ከመጽሐፉ ጋር ከምስጢሩ ጋር መሆን አለበት እንዳልነው ሁሉ የቅዱሳንን ስም ስናነሳ እነሱ በሚታሰቡበት ሁሉ የሚከብረው እግዚአብሔር ነው። ከምንም በላይ ማንም በራሱ የተገኘ በራሱ የጸጋ ባለቤት ማንም ስለሌለ ይክ ለሰብ ነሲአ ጸጋ ለሊሁ ይላል ሐዋርያው ቅዱስ ዮሐንስ በምዕራፍ 3 ላይ ሰው ከራሱ ጸጋን ማግኘት አይችልም። የስጦታ ሁሉ ባለቤት የስጦታ ሁሉ ምንጭ የቅድስና ምንጭ እግዚአብሔር ነው። ስለዚህ ቤተክርስቲያን ይህን ጠንቅቃ ስለምታውቅ ቅዱሳንን በዚያ ስታስብ እነዚህን ያስገኘህ እነዚህን ያጸናህ እነዚህን ያበረታህ ብሎ ለነሱ ደግሞ ክብር ለሚገባው ክብር ስጡ ስለሚል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ክብር ለሚገባው ክብር ስጡ ስላለ ቅዱሳን መከበር ስላለባቸው ቅዱሳን ከመናከብርበት አንደኛው በዝማሬ ነው። በሰሩበት በህዋሳታቸው ሁሉ እግዚአብሔር እንዴት እንዳገለገሉት ሁሉም ህዋሳታቸውን እግዚአብሔር ቀድሶት አይናቸው ክፉ ባለማየቱ አንደበታቸው ክፉ ባለመናገሩ ጆሮአቸው ክፉ ባለመስማቱ እግራቸው ወደ ክፉ ቦታ ባለመሄዱ እጃቸው ክፉ ነገር ባለመስራቱ ይህን ሁሉ ያስታወስን በዚህ ሁሉ እየተማጸን እግዚአብሔርን የመጨረሻው ግን ያው መድረሻችን እግዚአብሔር ነው። የቅዱሳንን ስዕል በጸሎት ወቅት ስንጠቀም በባለቤቱን እዚያ ላይ ያስታወስነን ነው። ይሄ ስዕሉን በስዕሉ አድሮ የሚሰጠን የእግዚአብሔርን ጸጋ እንቀበልበታለን። መሰረታዊ ጉዳዩ ከእግዚአብሔር ያገኘነው ነው። መጀመሪያው ነቁ ምንጩ መሰረቱ እግዚአብሔር ነው። ዘጸአት ምዕራፍ 37 ቁጥር 9 ጀምሮ ብንመለከት እግዚአብሔር ኪሩቤልን እንዲስላቸውና በዚያው በኪሩቤል ደግሞ እንደሚያናግረው ነገረው ለሙሴ። መሰረቱ ያ ነው። እግዚአብሔር ኪሩቤልን ስለን በዚያ ጸሎት ስናደርግ እንደሚያናግረን ከነገረን ትእዛዝ እግዚአብሔር ነው አንዱ። እግዚአብሔር ያዘዘው ትእዛዝ ነው፣ በዚያ እንሄዳለን። እግዚአብሔር ደግሞ ሲያዝዝ እሺ ነው፣ እምቢ አይባልም። ቀጠለና ነብዩ እግዚአብሔር ሰሎሞንም ይህን አደረገ። አንደኛ ነገሥት ምዕራፍ 6 ቁጥር 9 ጀምሮ ብንመለከት ነብዩ እግዚአብሔር ሰሎሞን 5 ክንድ የሚደርስ ክንፍ ዘርግቶ 10 ክንድ ያለ ቁመታቸው እንዲሆን አድርጎ ኪሩቤልን ሰራ። በዚያ ላይ ኪሩቤል በተሳሉበት እግዚአብሔር ለሊቀ ካህናቱ ድምጽ ይነግረው ነበር። ገብቶ ድምጽ ሰምቶ ረዴት አግኝቶ ይወጣ ነበር። ይሄንንም ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ከቁጥር 5 ጀምሮ ወምዕልልታ ኪሩቤል ዘምሳል በቤተ መቅደስ ውስጥ በልዕልናው ኪሩቤል ነበሩ ዘምሳል በመጸለያው ብሏል። የመጀመሪያው ያው እግዚአብሔር ነው ያደረገው። እግዚአብሔር እንዲህ አድርጋችሁ ጸልዩ፣ በዚህ መልኩ ሂዱ፣ ጸሎት አድርሱ ካለ ትእዛዘ እግዚአብሔር ሕገ እግዚአብሔር ከሆነ ያንን ይዘን እንሄዳለን። ይሄንን ነው። ቅዱሳንም እንዲሁ እንደ ኪሩቤል ንጽህናቸው መጠነ ኪሩቤል ስለደረሰ ቅድስናቸው መጠነ ኪሩቤል ስለደረሰ በአምሳለ ኪሩቤል ስዕላቸው ይሳላል እግዚአብሔር ስለፈቀደ። በዚያ መልኩ ጸሎት ይደረግላቸዋል። ይሄም ማለት አሁን የቅዱሳንን ስዕል አምላክ አደረግነው ማለት አይደለም። በዚያ እግዚአብሔር አድሮ ይረዳናል፣ ጸጋ ይሰጠናል፣ እነሱን ያከበረ ያከብረናል ማለት ነው። ይሄ ማለት ለምሳሌ ሁለተኛ ነገሥት ምዕራፍ 5 ጀምሮ ብንመለከት ንዕማንን እናገኛለን። ንዕማን ከኢየሩሳሌም መሬት ቆርሶ ወስዶ ጭኖ ይሰግድ ነበር ይላል። አሁን መሬቱን አመለከው ማለት አይደለም። ያንን ለቀደሰው አምላክ እየተገዛ ነው። ለቀደሰው አምላክ አሁንም እነዚህን ላከበረው አምላክ በእነዚህ ሐሳቡ ከነዚህ በላይ አድሮ ላለው አምላክ እየተገዛን ነው። ያን እናደርጋለን። ሌላው ደግሞ ቅዱሳን ስዕላት ነባቢያን ስለሆኑ እኛ እንደምናስባቸው በሐሳቡ በስጋዊ አይደለም። ሊቁ አባ ጊዮርጊስ ይሄንን ሲናገር በአራተኛው አንቀጽ በመጽሐፈ ምስጢር ላይ ወሐለወት ስዕላ ለእግዚእትነ ማርያም ውስተ ቤተ መቅደስ ወጸውአቱ እንዘ ትብል አፈ ወርቅ በከመ ተሰምየ ያዕቆብ እስራኤል በአፈ እግዚአብሔር። ያዕቆብ በእግዚአብሔር አፍ እስራኤል እንደተባለ በቤተ መቅደስ ያለችው አፍ ስዕልም ያዕቆብ ዮሐንስን ዮሐንስ አፈወርቅ ብላ ጠራችሁ። ከጠራችሁ የምትናገር ከሆነ ድምጽ የምታወጣልን ከሆነ እንዳንጸልይ የሚከለክለን አንዳችም እንኳን የለም። ያን ጊዜ በአማን
አፈወርቅ በአማን አፈወንቅ በአፋን አፈማር በአማን አፈከርቤ በእውነት አፈወርቅ ነህ በእውነት አፈማር ነህ ዘአሰርገው አለ ቤተ ክርስቲያንን በጸሎትህ በትምህርትህ በድርሰትህ ያስጌጣት ብሎ ሊቁም ገልጾለታልና ተመሰገኑበት እንጂ አልተነቀፉበትም። አባቶች ከበሩበት እንጂ አልተዋረዱበትም። እና አባ ጊዮርጊስን ቅዱሳን ዮሐንስ አፈወርቅ የሚያከብር ከሆነ እኛንም እንከብርበታለን፣ እንጸልይበታለን። ይሄን ይዘን በቅዱሳን ስዕል እንማጸናለን፣ እንጸልይበታለን ማለት ነው። ያው እንግዲህ ስዕል ማለት በሌላ በኩል በተለይ ለኛ ፍጹማን ማዕረግ ላልደረስ ነው ማለት ነው። 3 ደረጃዎች አሉትና እንግዲህ በዚህ ወጣኒ ማዕከላዊ ፍጹም የሚባል አለ። ለማዕከላዊ ለኛ ለጀማሪዎች በተለይ እያየን መጸለዩ በጣም ይረዳናል። በቅዱሳን ስዕል ፊት ቁመን ስንጸልይ የክርስቶስን መስቀል ለማሰብ ስነ ስቅለቱን ከፊታችን አድርገን የእመቤታችን ስደት የክርስቶስን ስደት ለማሰብ እመቤታችን ልጇን ታቅፋ ከሷ ፊት ሆነን ስንማጸን ህሊናችን ቀጥታ ወደዚያ ይደርሳል ማለት ነው። ለማሰብ ሳንቸገር ተዘክሮት ውስጥ ለመግባት በቀላሉ እዚያ እንገባለን። ማን አዚም አደረገባችሁ ይላል ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲጽፍ ክርስቶስን በፊታችሁ የተሰቀለው ነው እንዳታዩት ማን አዚም አደረገባችሁ። ህሊናችን አይናችን ባየው ሁሉ አይናችን ወደ ልቡናችን ይተረጉማል። ስለዚህ ከመባከል ለመዳን አንደኛው ቅዱሳንን ስዕል ቅዱሳት ስዕላትን አድርገን በምንጸልይ ጊዜ ህሊናችን ከዚያ ጋር ይሆናል። ቅድም እንደተነገረው እንደ እምነቱ መጠን ስዕል ይናገራል። ሰማያት ይነግራ ስብሐተ እግዚአብሔር ተብሎ ተጽፏል። ሰማያት የእግዚአብሔርን ክብር ይናገራሉ ተብሏል። ይሄ ሰማይ ማለት እንግዲህ ውሃ ነው እንግዲህ። ስለዚህ ስዕል ይናገራል። ቅዱሳን አባቶቻችን በበረሃ ሆነው ማንም ሳይኖር በስዕሉ እግዚአብሔር ያነጋግራቸዋል በስዕሉ ላይ አድሮ። ስለዚህ ስዕሉን ከፊታችን አድርገን የምንጸልየው መልአክ ከሆነ ይሄ የመልአኩ ስዕል እንዲህ ባናየው ኑሮ መልአኩን እንዲህ በዚህ ባለው በእኛ በሚገባን መልኩ የምንገለጽበት ማለት ነው። ሰማዕት ከሆነ በመከራ ውስጥ ሆኖ 3 ደቂቅን ስናስብ በእሳት ጉድጓድ ውስጥ ገቡ ይላል። ስለ 3 ደቂቅ ለማሰብ እግዚአብሔር ከእሳት እንደሚያወጣ እንደሚያድን ስናስብ 3 ደቂቅን ቅዱስ ገብርኤል በብርሃናዊ መስቀሉ ቀዝፎ ነበልባሉን እሳት ባህር ቀዝቃዛ ውሃ አደረገላቸው ስንል ያን ተስዕሎ እናያለን። በዚያ ውስጥ ማንን ነው ግን የምንመለከተው? የቅዱሳኑን ጽናታቸውን፣ እምነታቸውን፣ በእግዚአብሔር ማመናቸውን። እግዚአብሔር ደግሞ እሱ ብቻውን አይደለም ደግሞ ይሄን ማዳን ስራ የሰራው ደግሞ መልአኩን በመልአኩ ላይ በመካከል መልአኩን ሲያልፍ የመጨረሻ እነሱም እኮ ያሉት እኮ እግዚአብሔር መልአኩን ልኮ ያድነና ነው ቅዱሳን የሚሉት እንግዲህ። እና የቅዱሳንን ስዕል በማየታችን የምናይበት በቃ ስዕልም አንዱ የመጽሐፍ ክፍል ነው። እንደ ፕላን ወይም እንደ ካርታ የምንጠቀምበት ከእግዚአብሔር ጋር ለመድረስ ስራችንን ለመስራት የሚረዳን እንዲሁም እግዚአብሔር በፈለገ ጊዜ በስዕላቱ ሁሉ አድሮ ተገልጾ የሚያነጋግረን ስለሆነ ስዕላትን በዚህ በኩል በስዕል ፊት የምንቆመው ለዚህ ነው። በቅዱሳን ስም መጸለይ እንግዲህ እግዚአብሔር ለወዳጆቹ በወዳጆቹ መለመን በወዳጆቹ መማጸን የሱ ፈቃድ ስለሆነ ነው። ምናልባትም እናንተን የሰማ እኔን ሰማ ይላል። እናንተን የተቀበለ እኔን ተቀበለ፣ እኔንም የተቀበለ የላከኝን ተቀበለ ይላል። በምሳሌም ራሱን በወይን ግንድ ሲመስል በዮሐንስ 15ም ላይ ቅዱሳንን አንትሙ ውእቱ አይጾቂፉ ብሎ መስሏቸዋል። የተያያዘ ነው። የቅዱሳን ሕይወት ከእግዚአብሔር የተለያየ አይደለም። ስለዚህ እኛ ወደ ቅዱሳን የምንደርሰው ቅዱሳን ከእግዚአብሔር የተለዩ ስላልሆኑ መተላለፊያ ናቸው። ወደ እግዚአብሔር መንግስት ለመግባት መስዋዕታችን ለማሳረግ ጸሎታችንን ለመቀበል ይህ ሁሉ
እናንተን የሰማ እኔን ሰማ ብሏል። ስለዚህ ለቅዱሳን የምንነግረው ሁሉ በእግዚአብሔር ፊት እንደሚደርስ ይህንንም በማመን በቅዱሳኑ ስም እንጸልያለን ማለት ነው። በቅዱሳን ስም መጸለይን ያው የጀመርነው እያንዳንዷን ነገር ከእግዚአብሔር ነው የተማርነው። እኛ ኦርቶዶክሳውያን በራሳችን ሐሳብ ፍልስፍና ያመጣነው አንዳችም እንኳን ነገር የለም። ሕዝቅያስን ሰናክሬም ሲመጣበት በሁለተኛ ነገሥት ምዕራፍ 19 ላይ የተናገረው ቃል አለ። ስለ ራሴ ስለ ስሜና ስለ ዳዊት ይችን ከተማ አታደጋታለሁ አለው። ስለ ራሴ ስለ ስሜ ስለ ዳዊት። አሁን አንጻር አለ። ቅድም እንዳየነው አንጻሩ ስለ ዳዊት እና ስለ ራሱ ስም፣ ዳዊትን ደግሞ በራሱ ነው የማለለት። ሕያው አነ እግዚአብሔር እኔ ሕያው ነኝ ብሎ ምሎለታል። ስለ ራሱ እና ስለ ዳዊት ይቅር ሚል ከሆነ በአንጻሩ ጸሎት የምናደርገው እግዚአብሔር መንገዱን ስላሳየን ስለ ራሴና ስለ ቅዱሳን ብላችሁ ጸልዩ አለ። ይሄ መንገዱ ትርጉሙም ያሳየን። ሕዝቅያስንም እንዲህ ብሎታል። ህመሙን ከደዌው ሲፈጉሰው 15 ዓመት ሲጨምርለት ሁለተኛ ነገሥት ምዕራፍ 20 ላይ ይቅር ስለ አባቴ ስለ ዳዊት ብዬ አለ ይቅር ብዬሃለሁ። ስለ አባቴ ስለ ዳዊት ብዬ ይቅር ብዬሃለሁ። አንጻሩ ደግሞ ሕዝቅያስ ቢጸልይ ምን ይላል? ስለ አባቴ ስለ ዳዊት ብለህ ይቅር በለኝ ይላል። ስለዚህ ያንን ይዘን በቅዱሳን ስም እንጸልያለን። ቅዱሳት መጻሕፍት ያንን አስተምረዋል። በቅዱሳን ስም መጸለይን መሰረተ ጉዳዩ ከላይ ነው። ከላይ የጸሎት እንዲያው ነቁን ማየት አዳምን ማየት ይጠይቃል። የመጀመሪያው ከላይ የአንድ ቅዱስ ጸሎት ምን ማድረግ እንደሚችል እኔ እንዲያውም የቅዱሳንና አማላጅነት ሌላው ከሚነሳ ከዚያው እዚያ ከመድረስ ይልቅ የአዳም ጸሎት መጀመሪያ ቢታይ አዳም አንድ ጊዜ በጸለየው 40 ቀን ሱባኤ በገባው መለኮትን ሰው እንዲሆን ቃል አስገባው። አምላክን ሰው አደረገው። ልዑሉን ትሑት አደረገው። ረቂቁን ግዙፍ አደረገው። የማይወሰነውን ወሰነው። አምላክን ሰው የሚያደርግ ከሆነ የግለሰብ የአንድ ሰው ጸሎት አንድ ሀጥ ማስመር ምን ነው ቁም ነገሩ? ምን ቁጥርስ ይገባል? ቅዱሳን ለማማለድ ረቂቁን መለኮት ሰው ካደረጉ ግዙፉን ስጋ ደግሞ አምላክ የሚያደርጉበት ከሆነ እንደገና ደግሞ ውሱኑን ስጋ ምሉ የሚያደርጉበት ከሆነ እንደገና የመላውን ደግሞ ውሱን የሚያደርጉበት ከሆነ ቅዱሳን ስለ ግለሰብ መጸለይ ምንም ብርቅ ድንቅ አይደለም። ንዑስ ነገር ትንሽ ነገር ናት እና መንገዱን ያሳየ እግዚአብሔር ነው። በአዳም ተለምኖ ዓለሙን አዳነ። አሁን ደግሞ በሌላው ቢለመን ዓለሙን እንደሚያድን አሳየን። ያንንም ሲገልጸው አረጋግጦላቸው ሄደ። ዘየአምን ብየ ገብረ ዘአነ እገብር ውእቱኒ ይገብር ወዘየአብ የምኔ ይገብር። በእኔ ያመነ እኔ የምሰራውን ይሰራል ካለ ከኔም የበለጠ ይሰራል ብሎ ተናገረ። እሱ በሱ ስም እንድንለምን አድርጎናል። በቅዱሳን ስሙ አሳይቶናል። ምክንያቱም አስተካከላቸዋ እያፍር አሃውየ ብሂሎቶሙ ወንድሞቼ ብያቸዋለሁ ነው ያለው። እነሱን ይብለክሙ አግብርትየ አላ አይርክትየ ጌቶች ተገዦች አላልኋችሁም ወዳጆቼ ብያችኋለሁ ስላላቸው ይሄን አለ። ቅዱስ ዮሐንስ አፈወርቅም ይሄንን ቅድም እንዳነሳ ነው ሲገልጸው በተግሳጹ ላይ በእነሱ ስም መጠራትን አላፈረም። አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ መባልን ወደደ እንጂ አምላከ ዳዊት መባልን ወደደ እንጂ አለ። ለዚህ እኮ ነው ሐዋርያው ቅዱስ ማቴዎስ ሲጽፍ ወልደ ዳዊት ወልደ አብርሃም ብሎ አነሳ። መጀመሪያ ሲጽፍ ወልደ ዳዊት ምን ነው ለምን እግዚአብሔርን አላነሳውም? መጀመሪያ ሲጀምር ቅዱሳንን አስቀደመ። እግዚአብሔር በቅዱሳን መመስገን ፈለገ። መንክር እግዚአብሔር በላይ ለቅዱሳን ይሁ እግዚአብሔር በቅዱሳኑ ላይ ድንቅ ነው ብሏል። ድንቃ ድንቁ የሚገለጸው በቅዱሳን ስለሆነ እግዚአብሔር ሰቡ በምክረ ቅዱሳን እግዚአብሔር በቅዱሳኑ ምክር የተመሰገነ ነው። ስለዚህ የቅዱሳንን ምክር እያመሰገነ እንዲህ እንጸልያለን ማለት ነው። ጸሎት መጽሐፍ መጠቀም እንግዲህ በአፍ ያለ ይረሳል፣ በመጽሐፍ ያለ ይወረሳል ይላሉ አባቶቻችን። የኢትዮጵያ ቤተክርስቲያን እንደውም በመጽሐፍ ከምትጸልየው በቃል የምትጸልየው ይበልጣል። ትልልቅ መጻሕፍት ብሉያትና ሐዲሳት የተተረጎሙበት የቅዱስ ያሬድ ድርሰት ድጓ የሚባለው መጽሐፍ 150ው የዳዊት መዝሙር በብዙ የቤተክርስቲያን አባቶቻችን ሊቃውንት በተለይም አይነ ስውራን የሆኑት ሊቃውንት በቃላቸው ሸምድደው የሚጸልዩት በቃል ነው። የኢትዮጵያ ቤተክርስቲያንም አብዛኛውን ጊዜ ጸሎት የምትጸልየው ከመጽሐፍ ይልቅ በቃል ነው። በተለይ የዘወትር ጸሎት ይሄ የሕግ ጸሎት የሆነው የማይለየው ዘወትር የምንጸልየው አባታችን ሆይ ወይም አቡነ ዘበሰማያት ብለን የምንጸልየው
ከሱ አልፎ ዳዊቱ ውዳሴ ማርያሙ እነዚህ ሊቃውንቱ ብቻ ሳይሆን ከነሱ በታይ ያሉ እስከ ምእመናን ድረስ በቃል ይዘው ሁሉ ይጸልዩአቸዋል እና በመጽሐፍ መጸለያችን ግን የማይለያይ ቀኖናዊ ስለሆነ ነው። የቤተ ክርስቲያናችን ሁሉ ጊዜ የምንጸልየው ጸሎት ተመሳሳይ ነው። አንድ ሰው እንደፈለገ ዝም ብሎ ተነስቶ ይሄን ልጸልይ ብሎ የሚገባበት የለም። በፍትህ መንፈሳዊ ተወስኖ የምንጸልያቸው ጸሎቶች ሁሉ በየሰዓቱ የምንጸልያቸው የሌሊቱም የመዓልቱም የየጊዜያቱ ሁሉ ተከፋፍሎ እንደተቀመጠ ሁሉ የምንጸልየው ጸሎት ወጥ ስለሆነ ይሄን ደግሞ በቃሉ ያልያዘ በቃል ለመያዝም ቢሆን መጽሐፍ ያስፈልጋልና በመላ ዓለማችን ያሉ አማኒዎች የሚጸልዩት ጸሎት ተመሳሳይ ነው። ሲጀምሩ ምን ብለው ይጀምራሉ፣ ሲጨርሱ ምን ብለው ይጨርሳሉ። ይሄ ተመሳሳይ ስለሆነ በመጽሐፍ መጸለያችን ከዚህ የተነሳ ነው። በመጽሐፍ መጸለይን ወሰሞን ዘያነብ መጽሐፈ ኢሳይያስ ጌታችን ወደ ቤተ መቅደስ ሄዶ የኢሳይያስን መጽሐፍ ሰጡት። ሊያነብም ተነሳ፣ አነበበም። ይሄ ቃል በእኔ ተፈጸመ አለ። የኢሳይያስን መጽሐፍ ሰጡት። አንጻሩ ጸሎትም አለበት። በቃሉ ስለማያውቀው አይደለም። ለነቢያት ትንቢት የገለጸ ለነቢያት ምስጢር የገለጸ የነብዩን የኢሳይያስን ቃል ጠፍቶት በመጽሐፍ አነበበው ማለት አይደለም። ስርዓትም እያሳየ ነው ወደፊት ለሚመጣው እንዲያሄዱ ሉቃስ ወንጌል ላይ ምዕራፍ 4 ላይ አለ ቁጥር 1 ጀምሮ እናንተም እንደዚህ አሁኑ ጸልዩ ለማለት ነው። ሌላው ደግሞ ምስጢር አለው። በመጽሐፍ መድገብ ምስጢር አለው። ምስጢረ ስጋዌን ቁልጭ አድርገን ከምንረዳበት አንዱ መጽሐፍ ነው። ሊቁ አባ ጊዮርጊስ አንቲ ውእቱ ለኢሳይያስ መጽሐፉ የእመቤታችን ምስጢረ ስጋዌን ሲገልጽ የተናገረበት ቃል አለ። ኢሳይያስ ለቢሲ ዘያምር መጽሐፈ ወሀብጎ ያንብብ ወይዬ ይክላነው ቦታ መጽሐፍ ለማያነብሰው መጽሐፍ አነብሰው ብለው ሰጡት። ማንበብ አልችልም አለ። ያችን መጽሐፍ የድንግል ምሳሌ መሆኗን አባ ጊዮርጊስ ተርጉመውታልና መጽሐፉ ንባብ አለው፣ ረቂቅ አለው፣ ግዘፍ አለው። መጽሐፉ ግዙፍም ነው ረቂቅም ነው። ሰውም ደግሞ እንደ ነፍሱ ረቂቅ ነው፣ እንደ ስጋው ግዙፍ ነው፣ ይረዳበታል፣ ሰማያዊ ሀብቱን ያውቅበታል። እንደገና ደግሞ አምላክ እንደ ሰውነቱ ግዙፍ ነው፣ እንደ መለኮቱ ረቂቅ ነው፣ ይሄን ይረዳበታል። እመቤታችን ንጹህ ብራና አካላዊ ቃል ደግሞ ንጹህ ቃል እግዚአብሔር መሆኑን ያውቅበታል። እነዚህን ሁሉ ምስጢር ከመረመረበት በመጽሐፍ መጸለይ ያለበት በልቡናው ያለ ስለሚዘነጋው ሌላው ህሊና ስለሚሰረቅ ወዲያ ወዲህ ስለሚል ይሄን ቅዱሳን አበው ሰርተውልናል። ለያዛ አይከለከልም። በአይምሮ መጸለይ ከቻለ ማይባከንበት ከሆነ የግድ በዚህ አድርገው አይባልም። ነገር ግን ቀለም ከሚወድቅ በመጽሐፍ ይጸልይ። አንዷ ቀለም ስትወድቅ ቅዱሳናው ያለቅሳሉ ተብሎ ተጽፏል። ወሰሞን ዘያነብብ ላይለ አሐዱ አንጠብጠበ አንቦ ላይለ አሐዱ አንባቢ በአንባቢው ላይ እንባውን አፈሰሰበት ይላልና ቀለም ስለገደፈ ቀለም እንዳንገድፍ ጠንቀቀን ለማለት ይሄን እንጠቀማለን ማለት ነው። ለጸሎት እንቅፋት የሚሆነው የዚህ ዓለም ሐሳብ ነው። ያው አፍ ንባብ ይነዳ ልብ ጓዝ ያሰናዳ እንደሚባለው ቤተ መቅደስም ቁመን በጸሎት ቦታችንም ቁመን ልቡናችን በየቢሮአችን በየሱቃችን በየተለያየ ስጋዊ ስምሪታችን ተስማርቷል። ይሄ መሆን የለበትም። ለጸሎት እንቅፋት ከሚሆነው ነገር አንዱ ነው ይሄን ነውና ይሄንን ማስወገድ ነው። ሌላው ለጸሎት እንቅፋት የሚሆነው ነገር ቂም በቀል የሚባለው ነው። በምሳሌ ዘር በማቴዎስ 13 ላይ እንደተማርነው በሾህ ላይ የወደቀ ዘር ለጊዜው ይበቅላል፣ ነገር ግን ፍሬ ማፍራት አይችልም። ከቂም ከበቀል ጋራ የምንጸልየው ጸሎትም ድካም ነው የሚሆነው እንጂ ወደ እግዚአብሔር አይደርስም። የመስተቀመይምን ጸሎቱን እግዚአብሔር አይቀበለውም ይላልና ለጸሎታችን እንቅፋት ከሚሆነው ነገር ቂም በቀል እንዲሁ የዚህን ዓለም ክብር መሻታችን ትልቅ እንቅፋት ይሆንብናል። እኔ አንደኛው ተፈጥሮ መዘንጋት ብዬ አስባለሁ። ወበእንተዝ ፈጠሮ ለሰብ በአምሳለ መላእክት ከመይትላኮ ይትቀነዮ ሰው በመላእክት አምሳል እንዲያገለግል እንዲያመሰግን እንዲጸልይ ነው የተፈጠረው። ተፈጥሮን መዘንጋት አንዱ ለጸሎት እንቅፋት ነው። የተፈጠረበትን ዓላማ እኛ የተፈጠርነው በዚህ ምድር ኖረን ቤት ንብረት ሰርተን ገዝተን እንዲያነል ኖር አይደለም። ይሄ መቆያ መሆኑን መዘንጋት እና ወደ ትልቁ ጸሎት ዓለም መድረስ እንዳለበት አለመዘጋጀት ነውና ሌላም በውስጡ ያለሽ ነፍሱን መዘንጋትም ነው።
ልክ በውጭ ያለች ስጋውን እንደሚንከባከበው በውስጡ ያለች ነፍሱንም ከዘነጋ ይሄ ለጸሎት እንቅፋት ሆኖበታል ማለት ነው። ለዚህ ሰው የሚያስፈልገው የመጀመሪያው ተፈጥሮውን መማር ነው የሚያስፈልገው። ለምን እንደተፈጠረ እግዚአብሔር ለምን እንዳመጣው ዓላማው ምን እንደሆነ ከየት ወደ የት እንደሚሄድ ማወቅ አለበት። ያ መፍትሄ ሆነዋል። ለካ እኔ ተፈጥሮዬ እንደ መላእክት ነበረ ላመሰግን ነበረ ለካ በጸሎት መኖር ይችል ነበረ ብሎ ማወቅ አለበት። ያንን ካወቀ የተወሰነው ሂደት ይስተካከለለታል። ሌላውም ደግሞ ነፍሱንም መመገብ እንዳለበት ማወቅ አለበት። ያን ጊዜ ይረዳዋል። ነፍሱን እያስራባት እንደሆነ ይገነዘባል፣ ይመለሳል። ከዚህ ባሻገር እንዲ ቅጣጣ ኑሮ ብዙ ጊዜ አሁን የኛን ዘመን እየሰለው ያለ በመጠን አለመኖር በትምህርቱም ይሄም ጊዜ አሳጣኝ ብሎ ያስባል። እርግጥ ለእግዚአብሔር ጊዜ አናጣለትም። መኖር ብንችል ጥቂቱ መኖር ከቻለ እጅግም እስከሚጨነቅ አይምሮአችን እስኪረበሽበት ድረስ ከጸሎት እስኪያሳጣን ድረስ ዓለም ሊያኖረን አይገባም። ከእግዚአብሔር ጋር የምንኖረው ስለሚበልጥ ያንን ማሰብ ይገባልና ሌላው ለጸሎት እንቅፋት የሚሆነው መስነፍ ነው፣ ስንፍና ነው። እንቅልፍ ማብዛት፣ ምግብ ማብዛት ይሄ እነዚህ ነገሮች ጸሎት ያሰንፋሉ። አንድ ሰው ምንድነው አሳ ከባህሩ ማይበረው አሉ ማይወጣው አሉ ውሃ ስለሚጠጣ ስለሚያበዛ ብለዋል። ለምንድነው ብለው ልክ እንደዚያ ሁሉ ሁሌ እምነመባለት ይሄ ይሱ አጋንንት መጽሐፍ መነኩሳት ከመብል ከመጠጥ ሰይጣን ይሻላል ብለዋል። ሰይጣን ይሻላል አጋንንት ይሻላል ብለዋልና ያሰንፈዋል፣ ያንቀላፈዋል፣ ያተኛዋል፣ ስንፍናን ይጥልበታል። እነዚህ ነገሮች መቆጠብ መልመድ፣ ራስን መግዛት መልመድ። ከዚያ በኋላ ጸሎት እየጣመው ይመጣል እንጂ እንደፈለኩኝ እየበላሁ እየጠጣሁ ጸሎት ደግሞ አደርጋለሁ ቢል እስከ ስንት ሰዓት ቆይቶ በስንት ሰዓት ይነሳል ይባላል። አይታሰበውምና ነቂህ እንዲኖረው ይሄን ማድረግ አለመስነፍ። አንዳንድ ሰዎች ደግሞ ለጸሎት እንቅፋት የሚያመጡት እኔ ኃጢያተኛ ነኝ እግዚአብሔር አይሰማኝም የሚል ትንኮሳ ነገር ያመጣሉ። ይሄ አይደለም። አባ እንጦንስ ይሄን ሲናገሩ ኃጢያተኛ ነኝ ብሎ የሚጸልይ እግዚአብሔር እንደሚሰማው የሚያምን ሰው ብፁዕ ነው አሉ። እስከ ኃጢያተኛነት እግዚአብሔር ይሰማኛል ብሎ የሚመጣ ሰው ያ ሰው ለንስሐ የተቃረበ ነው ብለዋል። ያ ሰው ደግ ነውና እንዲህ አይደለም። በቃ ሁሉ ጊዜም ወደ እግዚአብሔር ፊት መቅረብ እንዳለብን በአባቱ ፊት ቢያጠፋ አባቱን ይቅርታ መጠየቅ ተገቢ ነገር ነው። ያንን አስቦ መሄድ አለበት። እንቅፋቶቹ እነዚህን ይመስላሉ። ሌላው ሰማያዊውን ዓለም አለማሰብ ይሄም አንዱ እንቅፋት ነው። በተድላ ዓለም ብቻ በዚህ በዓለማዊ ሐሳብ ብቻ ተወጠረን በመያዛችን በተለይም ደግሞ አሁን ባለው ጊዜ ዘርፈ ብዙ ናቸው ማህበራዊ ህይወት ሰውነታችን ውጥር አድርጎ ይዞን በዚህም እንዳንደርስ ያደርገናልና እነዚያን ጋብ መፍጠር። መጀመሪያው ማህበራዊ ህይወት ለሰው እግዚአብሔር ነው። ከዚያ ቀጥሎ ነው ሰው። ከእግዚአብሔር የምናስቀድመው ነገር የለም፣ ከጸሎት የምናስቀድመው ነገር የለም። ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ቀዳሚ ሁሉ ተግባሬ ከይኩን ጸሎት ወሰለት፣ የመጀመሪያው ስራ ጸሎትና ልመና ምልጃ ይሁን ብለዋል። እና የሥራችን መጀመሪያ ጸሎት መሆኑን ባንዘነጋ እነዚህን ነገሮች ማስወገድ እንችላለን ማለት ነው።